ሄሎ ተደውሎ ነበር? ተሳስተሃል፣ እኔ አልደወልኩም። ያልተሳካ ጥሪ ደርሶኝ ነው። ወይ በስተት ይሆናል፣ እኔ አልደወልኩም። ይሆናል በቃ እሺ። ኦኬ ይቅርታ። አዎ ደውዬ ነበር፣ ግን ደግሞ የሆነ ልጅ ነው አስደውይኝ ብሎ የደወለው። ምናልባት እሱ ሊሆን ይችላል። ምን አይነት ልጅ ነው? ማለቴ ማን ነው? አላውቀውም። እንዴት? አያስደውይኝ ብሎ ነው የደወልኩት። አንተ ቅድም ደውለልኝ ነበር እንዴ? ኧረ አልደወልኩልህም። ምን ነው? አይ የሆነ ሰው ደውሎልኝ ነበር። በእናትህ ማን እንደሆነ ግን አላወኩም። ቆይ እስኪ መልሼ ደወልኩ። ይቅርታ። ግን ምን አይነት ልጅ ነው? ውይ አላስታውሰውም። ታክሲ ስለነበር በደንብ አላየሁት። ለምን ነበር ደውይልኝ ያለሽ? ባትሪ ነው ካርድ አልተቀብኝ ብሎ ነው። እሺ በቃ ሶሪ፣ የምጠብቀው ስልክ ስለነበር ነው። እሺ ችግር የለውም። እኔም ካስታውስኩት እነግርሃለሁ። እሺ አመሰግናለሁ። ማን ነው የፈለገኝ? በእናት የምጠብቀው ስልክ ከቢሮ ነው። መቼም ታክሲ ውስጥ ሆኖ ከቢሮ አይደውልልኝም ማለት። ውይ እኔ ነኝ እኮ። ምን ትሽ በእናትህ ረስቼው። ቅድም እኮ ወደዚህ ሲመጣ ባትሪ ደርሶብኝ እኔ እኮ ነኝ አስደውይኝ ብያት ነበር። ኧረ አንተ ምን አይነት ቀልበ ቢስ ነህ በእናትህ። እኔ ደግሞ ስንቱን ነገር አሰብኩ። ደግሞ ጠይቄ አልነበር እንዴ? ምን ትቆጣኛለህ እንዴ? በዚህ ኑሮ ውድነት እንኳን ይሄን አይደለም አንተን እንኳን ብረሳ ልትቆጣኝ አይገባም። እኔ ስንት የሚያሳስበኝ ጉዳይ አለ። ትሽ ወሬ እንዴ? አንተ ደወለች? ማን ያስደወለች? ግር የለውም። ምን ነው? አይ ልጁን ትንሽ አስታወስኩት መሰለኝና ምናልባት ከረዳ ብዬ ነው። እሺ ምን አይነት ልጅ ነው? አይ ረዘም ያለ ወንድ ነገር ደስ የሚል እና ጨዋ ነገር መሰለኛው። እርግጠኛ ነሽ? አዎ እንደዛ ነው። እሺ አውቄዋለሁ። አመሰግናለሁ። አንተ ምን አይነት ልጅ ነሽ? በእናትህ ደስ ትላለች። እስኪ በቃ ሴቭ እናድርገውና ቴሌግራም ላይ እናያት። እንዴ አይታት የለ እንዴ? ኧረ እኔ እባክህ ምንም ትዝ አትለኝም። ምን አይነት ቀልበቢስ ነህ በእናትህ። እኔማ ሴቭ አድርጌያታለሁ። ፎቶ የላትም እባክህ። ፎቶ የላትም? በቃ አስቀያሚ ናት ማለት ነው። ድምጿ እኮ ደግሞ ሲያምር በእናትህ። እስቲ አስታውስ፣ ምን አይነት ልጅ ነች በእናትህ? ድምጿ ያምራል። በቃ አስቀያሚ ናት። ይኸውልህ ድምጿም ያምር፣ ጨዋ ቆንጆዬ ሴት አይተህ ታውቃለህ? ምንም ትዝ አትልም? አዎ ግን እንደዚህ ጸባይ ሰናይ ከሆነች አስደውይ ስትላት የምታስደውል ከሆነ ሲደወላት ቶሎ የምታነሳ ከሆነ በእርግጠኝነት አስቀያሚ ናት። እንዴ ቆንጆቹን አናውቃቸውም እንዴ? እንኳን መልሰው ሊደውሉ አየር ላይ እኮ ነው ብሎክ የሚያደርጉ። እኔ ደግሞ አንተን ቀልብ አለ ብዬ አንተን የምጠይቅ ስብሰባ ገባዋል። እስኪ ሲመጣ በቃ የሆነ ቦታውን አስጠብቁኝ። የት እንዴ? እኔ እንጃ በቃ የሆነ ቦታ ነው። ሁለት ቡና እና እሺ የሚለን ይመስላል። ግን እስኪ ያለሽ እንዴት ነው የምታምረው በእናትህ። የሆነ ቦታማ አውቃታለሁ። የት ነው የማውቃት በእናትህ? ውይ አንተ ደግሞ በቃ ቆንጆ ሲታይ ሁሉንም ታውቃቸዋለህ ማለት ነው? ውይ የምሬን ነው። እሺ ምን ልትል ደግሞ? የት ነው የምታውቃት? አብረህ ተምረሃል ወይስ አብረህ ሰርተሃል? በእናትህ የምሬን ነው። የሆነ ቦታ አውቃታለሁ። እባክህ ዝም
እቺን የመሰለች ልጅ ግን ብናሽ አይቀር። እቺማ ቤቱ ባለቤት ነው የምትሆን። አይ አሁን ጠጣና እንሂድ። ስንት ነው? 70 ብር። ቴሌ ብር አላችሁ? አዎ። እሺ 09 77 34 99 አዎ 99 አንቺ ነሽ እንዴ? ሽልሽ እንዴ? ምን? እሺ በቃ እሺ አሁን ይኸው አስገብቼልሻለሁ። እሺ አመሰግናለሁ። አንተ እሷ ነች። ማን? ያቺ ያስደወለችክ። ማን? ጨዋዋ ባክ አይደለችም። እቺን አውቃታለሁ እኮ። የምታውቃት እኮ ስላስደወለች ነው። አንተ እቺን የመሰለች ቆንጆ እንዴት ነው የምታስደውለኝ? ደግሞ እንዴት ስትኮሳተር እንደነበር ያያት። ባክ ዝም ብለህ። ራሷ ነች። ድምጿ ራሱ በጣም ነው የሚመሳሰል። ባክ እሷ አይደለችም። ነች። አይደለችም። ነች። እንደውም ለምን ደውለንላት አናረጋግጥ? እንዴት ደውለንላት ካነሳች እሷ ነች፣ ካላነሳች ደግሞ እሷ አይደለች። የባለቤቷም ሊሆን ይችላል እንጂማ እቺን የመሰለች ቆንጆ ደፍሬያት ደውይኝ አለ። በቃሽ ሄደን ደውለን እናረጋግጥ። ሄሎ እኔ እኮ ድሮም ነግሬሃለሁ፣ ወይ የቤቱ ባለቤት ወይ እህቷ ናት። አንቺን የመሰለሽ ቆንጆ ደፍሬ አስደውኝ እላታለሁ። ሜሪ ስልክሽ እየጠራ ነበር እንዳይዘጋ ብዬ አነሳሁት፣ ግን ዝም አሉኝ። እሺ አመሰግናለሁ። ቻርጀሩ ሞላልኝ? አዎ 80 አድርጎልሻል። አይ በቃ ይበቃል። አመሰግናለሁ። እሺ ያለን እኮ ደስ አይልም። ሄላ ተደውሎ ነበር። ባክሽ አንቺ ፈልጊ አይደል? ቆይ አንተ ምንድነው እንደዚህ የሚያደርገው? ልጅቷ ከተመቸችህ እኮ እቺን ጠበቅ ነው ማድረግ ያለብህ። ወይ ጓደኛ ወይ አለቃዋ ነው የምትሆነው። በዛውም መግባቢያ ይሆናል። ባክ የማይሆን ነገር አታውራ። እስቲ ቆይ እንደውም ቴሌግራም ላይ ነው። ታዲያ ለምን ይበሳጫል? ለምን ደወለ? እስኪልስ ነው። ሄሎ ሄሎ፣ እንዴት ነሽ? አለው ይመስገን። ቅድም ተወራጨው፣ ይቅርታ። አይ ችግር የለውም። ምን ሆነ ነው ግን? አይ ምንም፣ ትንሽ አንቺ ጋር የምትሰራው ልጅ አናደ። እንዴት? ለምን? ማለቴ ማን? አይ እኔ እንኳን አላቃትም። እንደውም የሆነች ቀይ ቀጭን ረዘም ያለች እናንተ ጋር የምትሰራ ልጅ የለች? ነጭ ሹራብ የለበሰች ቀይ ቀጭን ረዘም ትል? ኧረ የለችም። አይ እሱማ አለች። ቅድም ያስተናገደችን እሷ ናት። እና ምን አደረገች? አይ ብዙም አይደለም፣ ያው አስተያየት በግል ነው እና የሆነ አስተያየት ነበረኝ እና ያው ይሄን አስተያየቷን ደግሞ ላንቺ ተናግሬ ከስሯ ላባራት አልፈለኩም እና ያው ከቻልሽ ስልኳን ስጪኝና እኔው ራሴ ልንገራት ብዬ። ቆይ እኔ ልምናጥታ ነው? አይ ብዙም አይደለም፣ እንዲሁ ልነግራት። ያው እኛ ቤተሰብ ነን። ያው እኔ ካልነገርኳት ደግሞ በእኛ የተነሳ ሌላ ከስተመር ከምታጡ ብዬ ነው። እሺ ስልኳን የፈለከው? አዎ እሺ በቃ ልክልሃለሁ። እሺ አሁን ከቻልሽ ላኪልኝ። እንደውም ያኛውን ቁጥር ልላክልህ። ቆይ ላከች።
አዎ ደውላት ምን ልበላት? ኧረ ዝም ብለህ ደውላትና የምታወራውን ታወራታለህ። ማን? ቀይዋ ረጅሟ ቆንጂዋ? ይቅርታ ስምሽን ስለማላውቀው ነው። አሁን እሺ ምን ልታዘዝ? ምንድነው እንትን ቆንጂዬ እንደሆንሽ ልነግርሽ ነው የደወልኩልሽ። እሺ አመሰግናለሁ። ጨረስክ? እና እንትን ደግሞ ሙያሽም በጣም ቆንጆ ነው። ቅድም ቡናሽን ጠጥቼ ነበር እና ሙያሽን አድንቄ ነው። አመሰግናለሁ። እሺ እና ምን በቃሽ ከስተመር ነውናል። እሺ በቃ አትጥፉ። ትሽ ማውራው ሁሉ ጠፋኝ እኮ በእናት ደግሞ አንተን ያስነከኝ ሳልዘጋጅ ደውላት ብለህ። አረ በቃ ትጨነቅ፣ እዛው እንሄዳለን። አልሄድም እባክህ። አሁንማ ትንቀኛለሽ። በቃ ቆንጆ ነሽ ባለሙያ ነሽ ምናምን ብዬ ተጃጂ እጭ ምን አይነት ልጅ ነው?